ምክር ቤቱ አቶ ተስፋዬ ነዋይን የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አድርጎ ሾመ። በነዳጅ ላይ ከ2018 በጀት ዓመት ጀምሮ የ30 በመቶ ታክስ ሊጨመር እንደሚችል ተገለጸ። ጅቡቲ እንደ ክሪሚያ አለመሆኗን ለኢትዮጵያ መንግስት አሳውቀናል ሲሉ የሀገሪቱ ፕሬዝዳንት ተናገሩ። ሰላም ጤና ያስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ዜናዎች ኢሊያስ ክፍሌ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። የሕዝብ ተወካዮች ምክር ቤት አቶ ተስፋዬ ነዋይን የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አድርጎ ሾመ። የሕዝብ ተወካዮች ምክር ቤት አቶ ተስፋዬ ነዋይን የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አድርጎ ሲሾም ሌሎች የቦርድ አመራሮችን ሹመትም አጽድቋል። በጠቅላይ ሚኒስትር አብይ አህመድ የቀረበውን የእጩዎች ሹመት ውሳኔ ሐሳብ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ያቀረቡ ሲሆን የምርጫ ሂደቱ ብዝሃነትን ያማከልና የማንኛውም ፖለቲካ ፓርቲ አባል ያልሆኑ አካላት መሆናቸውን አብራርተዋል። በተጨማሪም ምክር ቤቱ አቶ ተክሊት ይመስልና ወይዘሮ ነሲም አሊን የቦርዱ አመራሮች እንዲሆኑ ሾሟል። የምርጫ ቦርድ ምክትል ሰብሳቢ ሆነው የተሾሙት አቶ ተስፋዬ ነዋይ የፌዴራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት የነበሩ ሲሆን አቶ ተክሊት ይመስል የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት እንዲሁም ወይዘሮ ነሲም አሊ የሐረሪ ክልል ከፍተኛ ፍርድ ቤት ዳኛ ነበሩ። ተሿሚዎቹ በምክር ቤቱ ፊት ቀርበው ቃለ መሐላ የፈጸሙም ሲሆን ምክር ቤቱ ሹመቱን በሁለት ድምፅ ተአቅቦና በአብላጫ ድምፅም ነው ያጸደቀው። እጩዎቹ የተመረጡት የብሔር የሃይማኖትና የጾታ ስብጥርን ከግምት ውስጥ በማስገባት እንደሆነ የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ ግንቦት 13 ቀን 2017 ዓ.ም በሰጠው መግለጫ በእጩነት የመረጣቸውን 6 ሰዎች ይፋ ሲያደርግ አስታውቆ ነበር። የኃላፊነት ዘመናቸው መጠናቀቁን ተከትሎ በአዲስ የተተኩት የምርጫ ቦርድ ሥራ አመራር ቦርድ አባላት ምክትል ሰብሳቢው አቶ ውብሸት አየለ እንዲሁም ብዙ ወርቅ ከተተ ናቸው። በነዳጅ ላይ ከ2018 በጀት ዓመት ጀምሮ የ30 በመቶ ታክስ ሊጨመር እንደሚችል ተገለጸ። የኢትዮጵያ የ2018 በጀት ዓመት ረቂቅ በጀት ተዘጋጅቶ ለሕዝብ ተወካዮች ምክር ቤት መቅረቡን ተከትሎ በተለያዩ ነጥቦች መነጋገሪያ ሆኗል። በዚህም ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ በጥቅሉ ወደ 2 ትሪሊየን የሚጠጋ ረቂቅ በጀትም ተዘጋጅቷል። ሪፖርተር የተመለከተውና በሚኒስትሮች ምክር ቤት የተመራው የ2018 በጀት ዓመት የተደገፈ በጀት ሰነድ እንደሚያሳየው በጀት ከቀረበለቱ መጪው 2018 የበጀት ዓመት ውስጥ በነዳጅ ላይ የ30 በመቶ ታክስ ለመጨመር ታቅዷል። በሰነዱ ውስጥ የፌዴራል መንግስት ገቢ ታሳቢዎች በሚል ርዕስ ስር የታክስ ገቢና ታክስ ያልሆኑ ገቢዎች፣ በተግባር ላይ ያልሆኑና ወደፊት ይተገበራሉ የሚባሉ ህጎችን ጭምር ታሳቢ በማድረግ ተዘርዝረዋል። በዚህም መንግስት የታክስ ፖሊሲና የታክስ አስተዳደር ማሻሻያዎች እንዲሁም የማክሮ ኢኮኖሚ ታሳቢዎች ተግባራዊ ሲደረጉ በቀጣዩ ዓመት ሊሰበስብ የሚችለው የፌዴራል መንግስት የታክስ ገቢ ግምቱ የተዘጋጀው በተያዘው በጀት ዓመት ጨምሮ ባለፉት ዓመታት በሥራ ላይ ያሉ የታክስ ህጎችን ተግባራዊ በማድረግና በቀጣዮቹ ዓመታት ተግባራዊ በሚደረጉ የታክስ ህጎች አማካኝነት ሊገኝ የሚችለውን ገቢ በዝርዝር በመለየት እንደሆነ በሰነዱ ተመላክቷል። ከእነዚህም ውስጥ በዋናነት ከነዳጅ ጋር የተገናኙ 3 ውሳኔዎች ከመጪው የ2018 በጀት ዓመት ጀምሮ ሙሉ በሙሉ ተፈጻሚ እንዲሆኑ ታሳቢ የተደረገ ሲሆን በነዳጅ ላይ የተጣለው የ15 በመቶ ኤክሳይዝ ታክስ ምጣኔ በ2018 በጀት ዓመት ሙሉ በሙሉ ተፈጻሚ ለማድረግ እንዲሁም በነዳጅ ላይ የተጣለውን የ15 በመቶ ተጨማሪ እሴት ታክስ ቫት ምጣኔ በተመሳሳይ በዚሁ በጀት ዓመት ሙሉ በሙሉ ተፈጻሚ ለማድረግ እቅድ እንደተያዘ ሪፖርተር ከበጀት ሰነዱ ተመልክቷል። ይህም ማለት አሁን ባለው ገበያ ለአብነትም ከአንድ ወር ገደማ በፊት በሚያዝያ 30 ቀን 2017 ዓ.ም በተከለሰውና አሁን በስራ ላይ ባለው የነዳጅ ገበያ የ1 ሊትር ቤንዚን ዋጋ 122 ብር ከ53 ሳንቲም ሲሆን በዚህ ታሪፍ ላይም የ30 በመቶ ዋጋ ማለትም 37 ብር ገደማ በሊትር ሲጨምር የ1 ሊትር ቤንዚን ዋጋን ወደ 159 ብር ከ28 ሳንቲም ገደማ እንደሚያደርገው ማለት ነው። በነዳጅ ላይ ለማድረግ ከታቀደው የታክስ ጭማሪም ባለፈ በነዳጅ በሚሰሩ ተሽከርካሪዎች ላይ የሚጣል የሞተር ተሽከርካሪ ስርጭት ታክስንም
በ2018 በጀት ዓመት በሕግ ለመጣል እቅድ ተይዟል። የመንግስት የሀገር ውስጥ ገቢን ለማሳደግ ሌሎችም እርምጃዎች እንደሚወሰዱ የተጠቀሰ ሲሆን በተያዘው 2017 በጀት ዓመት ከታክስ ገቢ ብር 592 ቢሊዮን እንዲሁም ታክስ ካልሆኑ ገቢዎች ብር 61.7 ቢሊዮን ብር በድምሩም ወደ 600 ቢሊዮን ብር ገደማ ተሰብስቧል። በቀጣዩ በጀት ዓመት 1.23 ትሪሊዮን ብር ከሀገር ውስጥ ለመሰብሰብም ታቅዷል። ጅቡቲ እንደ ክሪሚያ ለመሆኗን ለኢትዮጵያ መንግስት አሳውቀናል ሲሉ የሀገሪቱ ፕሬዝዳንት ተናገሩ። የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ ከጄን አፍሪካ ጋር ባደረጉት ቃለ ምልልስ ከኢትዮጵያ ጋር ስላለው ግንኙነት እንዲሁም የወደብ ጉዳይን አንስተው ሐሳብ ሰንዝረዋል። በፈረንጆቹ 2024 አጋማሽ ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር ወደብ ተጠቃሚነት መብትና ተያያዥ ጉዳዮችን በስፋት ከገለጹ በኋላ የኢትዮጵያና ጅቡቲ ግንኙነት የመሻከሩን ጉዳይ በመጥቀስ ውጥረቱ ቀንሶ ግንኙነቱም ታድሶ እንደሆነ ጥያቄ የቀረበላቸው ፕሬዝዳንቱ ጠቅላይ ሚኒስትር አብይ እንዲህ አይነቱን የተጠቃሚነት ጉዳይ በኃይል መፍታት እንደማይችሉ ተረድተዋል ብዬ አምናለሁ ሲሉ ተናግረዋል። ኢትዮጵያ የአሰብ፣ ጅቡቲ፣ በርበራ ወይም ሞቃዲሾ ወደቦችን መጠቀም ብትችልም ይህንን ማሳካት የምትችለው የጎረቤቶቿን ሕልውና ስታከብር ብቻ ነውም ብለዋል። በዚህ ረገድ በቱርክ አሸማጋይነት የተደረሰው ስምምነት አዎንታዊ ሚና መጫወቱን የገለጹት የጅቡቲው ፕሬዝዳንት ጅቡቲ ግን እንደ ክሪሚያ የምትቆጠር እንዳልሆነች ለአዲስ አበባ በግልጽ አሳውቀናል ሲሉም ተናግረዋል። ኢትዮጵያ የንግድ መተላለፊያ ወደብ ለማግኘትና የባህር ኃይሏን ለማጠናከር ካላት ፍላጎት የተነሳ ነፃ ሀገርነቷን ካወጀችው ሶማሌላንድ ጋር ስምምነት መፈረሟን ተከትሎ ከሶማሊያ ጋር ውጥረት ውስጥ ገብታ የቆየች ሲሆን ጅቡቲም በቀንዱ ቀጠና የተፈጠረውን ውጥረት ለማርገብ በሚል ኢትዮጵያ የታጁራ ወደብን እንድታስተዳድር አማራጭ አቅርባ እንደነበር ይታወሳል። ጅቡቲ በተያዘው መስከረም ወር ይህንኑ ሐሳቧን መቀየሯን ተከትሎ አዲስ ነገር ይኖር እንደሆነ የተጠየቁት የጅቡቲው ፕሬዝዳንት ኢትዮጵያ ልንቀበለው የማንችለውን የንግድ ሳይሆን ወታደራዊ ሰፈርን የመገንባት ውጥን ይዛ በመምጣቷ ጉዳዩ ያበቃለትና የተዘጋ ጉዳይ ነው የሚል ምላሽንም ሰጥተዋል። የተባበሩት አረብ ኤሚሬትስ በምስራቅ አፍሪካ በተለይም በቀንዱ ቀጠና የምትከተለው ፖሊሲን በሚመለከት ፖሊሲያቸው ቀጠናውን የሚያናጋ ነው ሲሉ ተችተዋል። የጅቡቲ የውጭ ጉዳይ ሚኒስትር ማህሙድ አሊ ዩሱፍ ሀገራቸው ከኢትዮጵያ ድንበር 100 ኪሎ ሜትር ርቀት ላይ የሚገኘውን ታጁራ ወደብ እንድትጠቀምበት ሐሳብ መቅረቡን ገልጸው የነበረ ቢሆንም ይህ አማራጭ ኢትዮጵያ የባህር ኃይል ለመገንባት ያላትን ፍላጎት እንደማያካትት ማስታወቃቸው ይታወሳል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን ወደብ ስምምነት ተከትሎ ከሶማሊያ ጋር ተፈጥሮ የነበረው ውጥረትም በአንካራው ስምምነት መፈታቱ አይዘነጋም። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ